በወሩ በዛው በወሩ ማለት ነው ወደ ቤቱ በገባ በወሩ ይሄን ህልም አየ። ማን እንደሆነች አያውቃትም። ከሆነች ልጅ ጋር አልጋ ላይ ተቀምጦ መልአኩ እዛ ጋር እሱ እዛ ጋር ሆኖ በፊት ለፊት መኝታ ክፍሉ ይታያል። በእርግጥ የሚገርማችሁ ቤቱ እንደዛ ነው። በሳሎኑ ሶፋ ፊት ለፊት መኝታ ክፍል አለ። እዛ መኝታ ክፍል ላይ ከሆነች ልጅ ጋር ቁጭ ብያለሁ አለ። መልኳ በደንብ አትታየኝም አለ። አጠገቧ ነው የተቀመጥኩ እንደዚህ ብዬ አላየኋትም ነው የሚለው። ህፃን ልጅ ደግሞ ቁጭ ብሎ ይጮታል። ያ ህፃን ልጅ ወይ ልጅህ ነው ወይ መንፈስ ቅዱስ ነው። ሴት ከሆነች ነፍስህ ናት፣ ወንድ ከሆነ ደግሞ መንፈስ ቅዱስ ነው አልኩት። የሚተረጎመው እንደዛ ተብሎ ነው። በህልም ህፃናት ማየት በራሱ ብዙ ትርጉም አለው። ሌላ ጊዜ እመጣበታለሁ። ህፃናት ሲሞቱ ህፃናትን አዝሎ መሮጥ፣ ህፃናትን ማብላት ማጠጣት ራሱ ነው ብዙ ትርጉም አለው። ይሄን አሁን በዚህ ባጭሩ ስለሆነ ብዙም አልሄድበትም። ግን ወንድ ልጅ ከሆነ ህፃን ልጅ አጠገባቸው ሲጫወት ምናምን ሲሄድ ሲመጣ ቤት ውስጥ ሲመላለስ ሲስቅ ያያችሁት ወንድ ልጅ ከሆነ መንፈስ ቅዱስ ነው በቤታችሁ የሚመላለሰው። የልጅነት መንፈስ ማለት ነው። የ40-80 ቀን የጥምቀት ልጅነት መንፈሳችሁ ማለት ነው። ቀጥሎ ደግሞ ሴት ከሆነች ደግሞ ወንድ ከሆነ ሴት ህፃን ልጅ ያየው ወይ ሴት ልጅ ይወልዳል፣ ካልሆነም ደግሞ ነፍሱ ናት በሴት ስለምትመሰል ማለት ነው ነፍስ። ከዛ አንፃር ሴትም ስታይ ልክ እንደዛ ነው። ሴት ልጅ ካየች ነፍሷ ናት ራሷ። ህፃኑን ካየች ደግሞ የራሷ ነፍስ ነች። እንደገናም ደግሞ ወንድ ልጅ ካየች ደግሞ መንፈስ ቅዱስ ነው ማለት ነው። ይሄንን ነገርኩት። አሁን በዚህ ሁኔታ ነው ያለው ይሄ ልጅ። የጥበብ ሰዎች መጡ፣ የጥበብ ሰዎች መጡ የሚለው መዝሙር ታውቁታላችሁ አይደል? በዚህ መዝሙር ተገልብጦባቸው ጥምቀት ብቻ የሚመጡ ሰንበት ተማሪዎች ተዘምሮባቸዋል። የጥምቀት ሰዎች መጡ ተብሎ ለጥምቀት ብቻ ስለሚመጡ ተዘምሮባቸዋል። ይሄ በጣም ከባድ ነው። ለምን እነዛ ሰንበት ተማሪዎች በጥምቀት ብቻ ወይም በዓል ሲሆን ብቻ መስቀል ጥና ሲሆን ብቻ የሚመጡ ከሆነ ሌላ ጊዜ የት ነበሩ? ስራ ነው። ስራ ሲሄዱ ምን አይነት ልብስ ይለብሳሉ? ሴቶቹ፣ ወንዶቹ ጸጉር ቁርጣቸው፣ አለባበሳቸው ምን ይመስላል? ስራ ቦታ ላይ ያላቸው ባህሪ፣ መስሪያ ቤት ላይ ያለው ባህሪ፣ ይሄ ሁሉ መታየት አለበት። ቤተክርስቲያን አስነቅፏል አላስነቀፈም? ሰንበት ተማሪዎችን ብቻ ካውንስል የሚያደርግ ካውንስል መቋቋም አለበት። የሚመክር የምክር አገልግሎት ቁጭ ብሎ ለምንድን ነው ይሄን ያረከው? ለምንድን ነው ይሄን ያረከው? መስሪያ ቤት ላይ ይሄ ስምህ ጥሩ አይደለም፣ ቤት ውስጥ ይሄ ስምህ ጥሩ አይደለም፣ ይሄ ነገር መስተካከል አለበት። እያንዳንዷ ነገር ለምን ነገ ቤተክርስቲያንን እንደው በልጆቹን ወልዶ ልጆቹ መላኩ አይቀርም አይደል? ይሄ ሰው መቼም እኔ እኮ ድሮ ማር ነበር ሲል ተማር ሲል ይሄንን ሁሉ ናፍቆ ነው መላክ ያለበት። እኔ አሁን ልጆቼን እልካለሁ እንደው አልመች ብሎኝ ነው እንጂ በእውነት እንደገና የኔ ልጆች መሆናቸው ሲታወቅ ደግሞ በቃ ሌላ ችግር አለ እንጂ በጣም ብዙ ነገሮችን ማድረግ ይቻላል። እና ሰንበት ትምህርት ቤት ቤተክርስቲያንን ሊረከብ የሚችል መሆን መቻል አለበት ሲባል መዋቅሩ በዚህ ልክ የቃለ ዓዋዲውንም በተግባር የሚያስፈጽም ሆኖ በዚህ ልክ ደግሞ የአገልግሎት ትምህርት መሰጠት አለበት ማለት ነው። ለምን እንደሚያገለግሉት አገልግሎት ምን ማለት ነው? ሐዋርያት ሲያገለግሉ እስከ ድረስ ነበር ያገለግሉት። አስተዳዳሪ ሌባ፣ ሙሰኛ፣ ዘረኛ ሆኖ ሲገኝ፣ ጸሐፊዎች በቤተክርስቲያን ውስጥ ደብተራ ሲገኝ፣ በቤተክርስቲያን ውስጥ ችግር ያለባቸው አገልጋዮች ወይም ሁከት ረብሻ ሲነሳ ፖለቲካ ምናምን ሲነሳ የራሳቸው ቲክቶክ ማህበራዊ ድረገጽ ሲኖራቸው ቴሌግራም ሲኖራቸው ወይም ደግሞ ፌስቡክ ሲኖራቸው ምን ፎቶ መፖስት እንዳለባቸው መብት አላቸው የላቸው? ባይዘው ዝም ብላ እንደዚህ ተመናቅራ ፎቶ መልቀቅ መብት የላትም ሰንበት ተማሪ። ይሄ ራሱ በጣም የሆነ ህግ ሊወጣለት ይገባል። እኔ አውቃቸው ሴት ሰንበት ተማሪዎች ፌስቡክ የዛሬ 9 ዓመት 8 ዓመት መንገድ ላይ አግኝቼው የተቆጣኋት ልጅ አለች። ዝም ብለው እንደፈለጉ ፎቶ ነጭ ነጠላ ለብሰው ምናምን ቢሆን ይመረጣል። ካልሆነ ደግሞ ይጫዋ ልብስ ኖርማል ልብስ ለብሶ ከቤተሰብ ጋር ፎቶ ወጣ ያለ ይሄ ዊግ ቀጥሎ ጥብቅ ያለ ቅርጽን የሚያሳይ የሆነ ለየት ያለ ነገር ዝላይ ያለበት ደስ የማይል ቤተክርስቲያን ሰንበት ቤት የሚያስነቅፍ ነገር ሲለቁ በተዘዋዋሪ መንገድ ሰንበት ትምህርት ቤትን ቤተክርስቲያን የምትሰደበው ተዋህዶም ነች የምትሰደበው። ህግ ሊወጣለት ይገባል። እንደፈለጉ መሆን አይችሉም። ምክንያቱም ተሸክሟታል ቤተክርስቲያን። እኔ አሁን መምህር ነኝ አይደለም? ሁሩ ወማሩ ሂዱና አስተምሩ የሚል ደቀ መዝሙርነት ተሸክሜያለሁ። የክርስቶስ መስቀል ተሸክሜያለሁ። በሚሄድበት ቦታ ሁሉ መጠንቀቅ አለብኝ። ጥንቃቄ ማድረግ አለብኝ። ምበላው፣ ምጠጣው፣ ምለብሰው ሁሉ ነገር እያንዳንዱ ሰው እንዳያሰናክል መጠንቀቅ አለብኝ። እንደ ኖርማል ምእመን አይደለሁም። ጥንቃቄ ያስፈልጋል። ለምናደርገው ነገር ጥንቃቄ ያስፈልጋል። አልፎ ከመጣ ማስረዳት ነው። አልፎ ከመጣ ስለዚህ ሰንበት ተማሪዎች እንደዚህ ልጅ ቆራቢዎች ሆነው በቅንነት የሚያገለግሉ ዩኒፎርም ከመልበሱ በፊት መቼ እንደሚለብስ አጥንቶ አውቆ ቆርቦ መልበስ በጣም ከባድ ነው። እውነት ይሄ በጣም ትልቅ ጭንቅላት ነው። በዛ ላይ ይሄ ልጅ አሁን ነገ መምህር ሲሆን ቴዎሎጂ ሲገባ ደግሞ አስቡት። አሁን ቴዎሎጂ የመግባት ፍላጎት አለው
ቴዎሎጂ ገብቶ ነው መምህር ሲሆን የእግዚአብሔር መንፈስ በሱ ላይ እንዴት እንደሚሰራ አስቡት። ገና ቃል ሲናገር ብዙ ሰዎች ነው በሱ ትምህርት ልባቸው ቅልጥ ብሎ ንስሐ የሚገቡት። ገና ሲናገር የተናገረው ነገር በልባቸው ይቀመጥና እውነቱን እኮ ነው ተብሎ ንስሐ ይገባሉ። በጣም ብዙ ወጣቶችን የመመለስ አቅም ሁሉ ይኖረዋል። ለምን? የእግዚአብሔር መንፈስ በልቡ ላይ አለ። በህዝብ ፊት በሸንጎ ፊት ስትቀርቡ ስለምትናገሩት ነገር አትጨነቁ ያለው አይደለም። በአውደ ምሕረት አውደ ምሕረት ማለት እኮ ምሕረት የሚደረግበት የሰላም መድረክ ማለት ነው አይደል እንዴ? አይደለም። በአውደ ምሕረት ቆሞ ቀሚስ ለብሶ ወይም ነጠላ ለብሶ ሲሰብክ ቀርቶ ተይዞ ታግቶ ታስሮ እንኳን በሸንጎ ፊት ሲቀርብ ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገራል፣ ዝም ብላችሁ ተናገሩን ያላቸው፣ መስክሩን ያለው እንደ ሰማዕቱ እስጢፋኖስ የሚያደርጉትን አያውቁምና ይቅር በላቸው ነበር የሚለው። እና አንዳንድ ጊዜ በእኛ መጎዳት ብዙ ሰው ነፍስ ሊድን ይችላል። ሰማዕቱ እስጢፋኖስን ይሁት እስቲ በሱ መቀጥቀጥና በሱ በድንጋይ መወገር ምክንያት ቤተክርስቲያን በመላው ዓለም ተስፋፋች። እንዴት ሲባል እሱ ሲወገር እሱ ሲቀጠቀጥ ሐዋርያት በሙሉ 120 ቤተሰቦች እኛም ነገ እንደዚህ እንዳንሆን ብለው ተነጋግረው ተስማምተው ሁሉም ተበታትነው ወደ ግሪክ፣ ወደ አውሮፓ፣ ወደ ፈረንሳይ፣ ወደ ምናምን ተበታትነው ወንጌልን አስፋፏት በዓለም ላይ እስከ ጃፓን ድረስ። ጃፓን አስፋት የት እንዳለች ማለት ነው። ቅዱስ ጳውሎስ ጃፓን ድረስ ሄዷል። እመቤታችን ጃፓን ድረስ ቅዱስ ጳውሎስ ሄዶ እንዲሰብክ ሁሉ ተገልጣለታለች በስንክሳር ላይ አይደለም እንዴ? ያ ሁሉ ሐዋርያነት የመጣው በአንድ ሰማዕቱ እስጢፋኖስ መወገር ነው። አንዳንድ ጊዜ በእኛ መሰደብ በእኛ የሆነ ኮማ ውስጥ በመግባት ብዙ ሰው ነፍስ ሊድን ይችላል። ይሁን ብለን እንቀበለዋለን። ሰንበት ተማሪ እንደዛ ነው መሆን ያለበት። በቃ ተጎርቶ ሰንበት ተማሪ ተጎርቶም ቢሆን ፍሬያማ መሆኑን ካየ ጉዳቱን እንደ ጽድቅ ይቁጠረው። ግን እየተጎዳም ፍሬያማም ካልሆነ የማይቆርብ ዝም ብሎ የበግር መመላለስ ብቻ ምናምን ከሆነ ዝም ብሎ በቃ ከንቱ ነው የሚሆነው። ነገ ደግሞ ዕዳ ነው የሚሰበስበው። ልጅ ሊወለድ ለአግባ ሲል ያቺ ያደረጋት በሰንበት ቤት ውስጥ ሆኖ በግዴለሽነት በኬርለስነት ወይም ደግሞ በታካችነት በፌዝ ያሳለፋት ነገር በትዳሩ ላይ ትመጣበታለች፣ በልጆቹ ላይ ትመጣበታለች፣ በሚስቱ ላይ፣ በራሱ ህይወት ላይ፣ በገንዘቡ፣ በስራው ላይ ይመጣበታል። በቅንነት ያገለገለ ከሆነ ሳያጨስ፣ ሳይቀም፣ ሳይጠጣ እንደዚህ የሚያደርግ እንኳን በእርግጥ የለም። ግን መጠጥ ላይ ጥንቃቄ መደረግ ያለበት፣ ፌዘኝነት፣ ተረብኝነት፣ ዝም ብሎ ማላገጥ፣ ዝም ብሎ ተራ ሰው ሆኖ ሰንበት ቤት መመላለስ ነገ በራሴ ህይወት ላይ ታያዋለህ ፍሬው ወይም ታያዋለሽ ፍሬው። ከባድ ነው በእውነት ቤተክርስቲያን ማገልገሉ ሳይሆን ከባድ የሚያደርገው ለምን እንደምታገለግል ሳታውቅ ማገልገል ነው ከባድ የሚያደርገው። የአገልግሎት ትምህርት ያስፈልጋል ብለው ለዚህ ነው እያንዳንዷ እንቅስቃሴ ተለይታ ታውቃ ነው መኖር ያለባት። ከቱም መንፈሳዊ ህይወት የሚኖር ህይወት ስለሆነ ነው የምናሸተው፣ የምንበላው፣ የምንጠጣው እንደገናም ደግሞ ምንናገረው ከዛ በአፋችን የዘራነው ዘር ፍሬውን የምናይበትም ጭምር ነው ሰንበት ቤት እንጂ እስከ ሽበት ድረስም ብሎ የነባር አባላት ስብሰባ፣ የነባር አባላት ጉባኤ፣ የቀድሞ የሰንበት ቤት አባላት ምናምን ተብሎ የሆነ በቃ ስላረጁ ድሮ ሰንበት ተማሪ ስለነበሩ ተሰባስቦ ዘምሮ መለያየቱ ብቻ አይደለም። ምንድነው ህይወቴ? አሁንስ እንዴት ነኝ? በፊትስ እንዴት ነኝ? እንዴት ነው እየኖርኩ ያለሁት? እንዴትስ ነበርኩኝ? አሁንስ ሰንበት ቤቱ ምን ይመስላል? ፍሬያማ ያልሆነው ወይም ደግሞ ሰንበት ቤቱ ይሄን ያክል እንደዚህ መናፍቃንም ካሉበት የመናፍቃን መራገጫ የሆነው ለምንድን ነው? ወሬኛም ካለበት ለምንድን ነው? ማይቆርብ የሚበዛበት ከሆነ ዝም ብሎ ተራ በቃ እርስ በርስ የሚናቆሩም ከሆነ የማይስማሙም ከሆነ ድንግል ሴቶች የማይበዙበት ድንግል ወንዶች የማይበዙበት ከሆነ ምክንያቱ ምንድን ነው? ዲያቆን ወጣቶች ሰንበት ተማሪዎች የማይፈሩበት ከሆነ ለምን እንደዛ የማይሆነው? ሰንበት ትምህርት ቤቱ ከነባር አባላት ከደሞዝተኞች ብር ሰብስቦ ገንዘብ ማለት ነው ሰብስቦ ለአንድ የኔታ ደሞዝ በወር 20 ሺህ የሚሆን 15 ሺህ ቀጥሮ ከሰንበት ትምህርት ቤት ውስጥ ህፃናት ደናግላንን የ15 ዓመት የ14 ዓመት የ13 ዓመት እንደዚህ የሆኑት ልጆች ሰብስቦ 20 የሚሆኑ 15 ድቁና ማስተማር የሚቻልበትን እድሜ ሁኔታ መፍጠር፣ ከሰንበት ትምህርት ቤት ውስጥ ቤተክርስቲያን የሚረከብ ልጅ መፍጠር፣ ዲያቆን ሆኖ እንዲያድግ ቤተክርስቲያን ነገር እንዲረከባት፣ ቀዳሽ እንኳን ባይሆን ቢያንስ በሁለት በኩል የተሳለ ቢላ ይሆናል። ዲያቆን ሆኖ ቴዎሎጂ ሲገባ እየቀደሰም እያስተማረም በዚህ በኩል ደግሞ የዓለም ስራውንም እየሰራ እንደ ግብፃውያን ኦርቶዶክሶች ቢያንስ እንኳን ህዝቡን መቆጣጠር የሚችል። ለምን ነገ ከነገ ወዲያ ህዝቡ ሌላ ማንነት ነው የሚኖረው፣ ሌላ ባህሪ።
እና ዲያቆናት አስኳላውንም ትምህርት የዩኒቨርሲቲውንም ትምህርት ያወቁ ይሄንን ዘመን በደንብ ጠንቅቀው የሚያውቁ ስለ ቴክኖሎጂ በደንብ የሚያውቁ እየሆኑ መምጣት አለባቸው። ዲያቆኑ ካህን ስለሚሆን ማለት ነው። ስለዚህ ነባር አባላት ትልቁ እንዲያውም አገልግሎታችሁ መሆን ያለበት ስራ ከገባችሁ በኋላ ከደሞዝ 100 ብር የሚሆን 1000 ብር ተቆርጦ ደህና ደሞዝ ያለው አረብ ሀገር የሚሰሩ ሴቶች ካሉ ሰንበት ተማሪዎች ገንዘብ ተነግሯቸው መልእክቱ በቴሌግራም ተነግሮ ገንዘብ ተሰብስቦ ለአንድ የኔታ ገንዘብ ደሞዝ እንዲከፈላቸው። ምክንያቱም ለድካማቸው ዋጋ ያስፈልጋል። እኔ እንደዛ እያልኩ ነው ያለሁት። ለምሳሌ በጣም ትልቅ ውጤት ያየሁት 2017 ላይ ነው። እና ተሰብስቦ ገንዘብ ህፃናትን ማስተማር ነገ ከነገ ወዲያ ሄደው ተፈትነው ዲያቆንነት ተብሎ ተሾሞ ሰንበት ተማሪ ሲሆኑ ደስ ይላል። በጣም ነው እንትን የሚለው። ከነዛ ውስጥ የተወሰኑት ይቀራሉ። ያው መቼም የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂት ናቸው ነው የሚለው። ሁሉም ዲያቆን የቤተ ክርስቲያናችን የጀርባ አጥንት አይሆን፣ ምናልባት የጀርባ ቅማልም ሊሆንባት ይችላል። ግን ደግሞ እኔ ለምሳሌ እያረኩ ያለሁት ልንገራችሁ፣ የአብነት ትምህርት ቤቱን የሚማራሉ። ከዛ ደግሞ እኔም ትምህርት አስተምራቸዋለሁ። የማስተምራቸው ትምህርት ምን ሊሆን እንደሚችል ገምቱ። ከምንም ነገር የጸዳ ቅዱስ ቁርባን የሚቀበሉ ለቤተሰቦቻቸው የሚታዘዙ ልጆች ሆነው እንዲያድጉ እያሰለጠንኳቸው ነው ያለሁት። ይሄ ለኔ ትልቅ በረከት ነው። ግን ነገ በህይወት ካለሁኝ አርጅቼም ሊያቆርቡኝ ይችላሉ። ካለሁኝ በህይወት ከሌለሁም ደግሞ ነገ ከነገ ወዲያ ቤተክርስቲያን በዚህ ልክ እንዲያገለግሏት መንገድ እየከፈትኩ ነው። እኔ አንድ ነኝ እንኳን ያስቡት። ስለዚህ ሰንበት ትምህርት ቤት ሳንዴ ስኩል ስንል ወይም ደግሞ ዝማሬ ብቻ አይደለም መታየት ያለበት። ትውልዱን መቆጣጠር የሚቻል ኮርስ ብቻ አይደለም ማስተማር ያለባቸው፣ ጉባኤውን መቆጣጠር ሁሉ አለባቸው። ጥሰው ገብተው የሰበካ ጉባኤውን የስብከተ ወንጌሉን ማለት ነው በቃ አብረው በቃ ማድረግ የሚችልበትን ነገር መዋቅሯን ሳይነቀንቅ መናፍቃንም ሳይገቡ ሐላጥቃውም ተሐድሶም ሳይገባበት ተጠንቅቆ ቤተክርስቲያን ለሚቀጥለው ነገር ማስረከብ እጅግ በጣም መመረጥ ነው። ገብተው እንደምንም ብለው ተጨቃጭቀውም ከአስተዳዳሪው ጋር ከምንም ጋር ተጨቃጭቀውም ቢሆን አውደ ምሕረት ላይ በሳምንት አንድ ቀን የሰንበት ትምህርት ቤት መርሃ ግብር ሊኖር ይገባል። ይሄን ታውቃላችሁ? ይሄ እኮ ግዴታ እኮ ነው። ስነ ጽሁፍ የሚነበብ ድራማም ስሩ ምንም ስሩ ብቻ ሰንበት ትምህርት ቤቱ የሚያቀርበው መርሃ ግብር ራሱ ሰባኪ መድቦ ራሱ እንትን ብሎ በቃ ድምቅ ያለ ፕሮግራም መዘጋጀት አለበት። እንዲያውም ውድድር መኖር አለበት። የስብከተ ወንጌሉና ሰንበት ትምህርት ቤቱ ደስ ይላል ውድድር ሲኖር። ዛሬ የሰንበት ትምህርት መርሃ ግብር ነው፣ ዛሬ ደግሞ የስብከተ ወንጌሉ ነው ሲባል የራሱ የሆነ በቃ ህዝቡ ያንን ነገር በዛ የተነሳ ይነቃቃል። ዝማሬ ይኖራል፣ ስብከት ይኖራል፣ በቃ ደስ የሚል ድምቀት ያለው ነገር ይኖራል። በሳምንት አንድ ቀን መርሃ ግብር እንኳን አልተፈቀደለትም ለሰንበት ትምህርት ቤት። አውደ ምሕረት ላይ እኮ ነው የምላችሁ። የአዳራሿን ነገር ተዋት። በየቤተ ክርስቲያኑ አንድ አዳራሽ መኖር አለበት የምትለዋ ከቤተ ክርስቲያን መድረክ ለማራቅ የሚደረግ ሲስተም ነው። እሷን ተዋት። ልክ እንደ ሐውልቱ መፍረስ አለበት። የአቡነ ጳውሎስ ሐውልት በየቦታው ይተከል ተብሎ ፈርሷል አይደለ? ልክ እንደዛ ይሄ ጉዳይ መኖር የለበትም። ምናልባት ክረምት ላይ እኔ አሁን ይህን ሐሳብ እንደ ምክንያት ያቀረብኩት ምንድነው ክረምት ሲሆን አንዳንድ ጊዜ ፀሐይ ሲሆን ወይም ደግሞ ትንሽ ንፋስ ሲበዛ ምናምን ህዝቡ ወንጌሉን ለማዳመጥ ማይክሮፎን ይርቃቸዋል ተባለ። እሺ ሲባል አንድ አዳራሽ ውስጥ ከሆኑ ግን አዳራሽ ውስጥ ጉባኤው ሙልት ሲል አውደ ምሕረቱ ላይ በቃ እንደምታስቡት የትልልቅ አዳራሾች ላይ እንደሚዘጋጀው አውደ ምሕረት ፕሮግራም ማለት ነውና ሴቶች በዛ ወንዶች በዚህ ጥቅጥቅ ይላል። እዛ ዛፍ ስር ምናምን የሚቀመጥ የለም። ይሄን ወንድና ሴት ሆኖ ቤተክርስቲያን ግቢ ውስጥ እንዴት ነው የሚቀመጡት አይታችኋል? እዛም ሆነ ይቀመጡና ሰባኪው ያስተምራል፣ እሱ የግል ወሬያቸውን ያወራሉ፣ ስልክ ይነካካሉ፣ ምን ይላሉ። ያ ነገር ለማስቀረት ነው የተባለው። ሐሳቡ መልካም ነው፣ በጣም ጥሩ ነው ሐሳቡ። ግን ይታሰብበት። ቤተክርስቲያን እዚህ ጋር ሆና አዳራሽ ውስጥ ተሰብስቦ መማማር ምን ያመጣል መሰላችሁ? ትልቁ ችግር የሚያመጣው ህዝቡ ቀጥታ ይመጣና ልክ እንደ ሰንበት ተማሪዎች ወደ ሰንበት ቤት አዳራሽ ጥልቅ ብሎ ይገቡና መዝሙሩን ጸሎቱን አሽብሽቦ ከዛ በጓሮ በር ሹልክ በዛ ይወጣሉ፣ ይገባሉ፣ ሰንበት ቤት ይገባሉ፣ ይወጣሉ። ኢቭን ቤተክርስቲያን ራሱ ለመሳለም ሄዶ እዛ ግንቡን ነክተውት ዳብሰውት ምን ብለው እንደዚህ ነገር የለም። ቅርታ እንዲህ አይነት ነገር ብዙም አይታዩም ሰንበት ተማሪዎች ላይ። ከርቀት ነው ሲያማትቡ ራሱ እንዲህ ምክንያቱም ሲወጡ መሽቶባቸው የሚወጡት ኧረ ሰዓት ረፈደ እማ እየተቆጣች ምናምን እያሉ ወንዶቹም ሰዓት ረፈደ እንውጣ እያሉ ነው። ወደ ቤተ ክርስቲያኑ ጋር ሄዶ ተሳልሞ ምናምን መሄድ የለም። ከስንት አንድ ነው እንደዚህ ነገር የለም። በስብሰባም ይሁን በመርሃ ግብር ምክንያት ሲያመሹ። ስለዚህ ሰንበት ትምህርት ቤት በራሱ እንኳን ከባድ ችግር ውስጥ ስለሆነ ያለው አዳራሹ ደግሞ የባሰ ነው የሚያርቀው ህዝቡን።
ስለዚህ ምንድነው መሆን ያለበት? ሌላ አዳራሹ በጣም ግዴታ ነው ከተባለ ህዝቡ ቤተክርስቲያን ሳይሳለም መሄድ እንዳይኖር የሆነ ህግ ወጥቶለት ነው መሆን ያለበት እንጂ የአዳራሽ ህዝብ ነው የምታፈሩት።